ከቅቤው ከማሩ ከሸቱ ቀምሼ ናፈስሶ ነብኝ ሲያገንፈኝ መሼ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው አንገቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው አንገቷ የፍቅርን ጎቻ የሚቀለሱብሽ አጀብ ነው የሁለት ራገር ዋጎዬ የውበት አዳራሽ አጀብ ነው እናት ዓለም ደሴ ዋጎዬ ይህም ላይ ላላወቀሽ አጀብ ነው መንፈሴ ይረካል ዋጎዬ ሁሌ በትዝታሽ አጀብ ነው አቲና ከምቦልቻ ከሚሴና ሀርቡ የነሸግ ያገር የነይጠገቡ ጀማና ደጎሎ ወረ ኢሉ ካቤ የጠጁ የጮማው አይጠፋም ከልቤ ስንጥፍጥፍ የሚለው የነጩ ጤፍሳና እንዴት ነው ለቃቦ ኪላዳ ከላና ስንጥፍጥፍ የሚለው የነጩ ጤፍሳና እንዴት ነው ለቃቦ ኪላዳ ከላና ከላላ ነው ቤቱ ከላላ ነው ቤቱ ከላላ ነው ቤቱ ያበራል ጥይቱ ከላላ ነው ቤቱ ከላላ ነው ቤቱ ከላላ ነው ቤቱ ያበራል ጥይቱ ሰለ እንኳን ላሳደገሽ ዋሆዬ ለመንፈቅም ብዳሽ አጀብ ነው ጭንቅራው ናፍቆትሽ ዋሆዬ የመውደድ በረካሽ አጀብ ነው አከራረምሽን ዋሆዬ እኔ አልጠይቅሽም አጀብ ነው ወርቅና ባዬ ነው ዋሆዬ ነግሮኛል አይዋሽም አጀብ ነው ባቲና ከምቦልቻ ከሚሴና ሀርቡ የነሸግ ያገር የነይጠገቡ ጃማና ደጎሎ ወረ ኢሉ ካቤ የጠጁ የጮማው አይጠፋም ከልቤ ስንጥፍጥፍ የሚለው የነጩ ጤፍሳና እንዴት ነው ለቃቦ ኪላዳ ከላና ስንጥፍጥፍ የሚለው የነጩ ጤፍሳና እንዴት ነው ለቃቦ ኪላዳ ከላና ከላላ ነው ቤቱ ከላላ ነው ቤቱ ከላላ ነው ቤቱ ያበራል ጥይቱ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው አንገቷ እናመሰግናለን አቤል ጌትነት ዳኞቹን ጭምር አስጨብጭበዋል እንደዚሁም ኮከብ ባንዶች እናመሰግናለን ከወደዳችሁት የዛሬ 15 ቀን ማየት የምትፈልጉ ከሆነ በ8222 በኤልኤም 3 ኮዱን እያስቀደማችሁ እንደዚሁ ድምጻችሁን ልትልኩለት ትችላላችሁ እናመሰግናለን ደሴ ላይ ነው ቤቷ በአህመድ ሁሴን ማንጁስ የተሰራውን ደግሞ በራሱ መልክ እንደዚህ አቅርቦታል የዚህ ግጥምና ዜማ ባለቤት ዳምጤ መኮንን ባቢ ነው እናመሰግናለን እሱንም ጭምር እንግዲህ የሁለተኛው የፋና ላምሮት አሸናፊዎች አሸናፊ የነበረው አህመድ ማንጁስ
ተወዳጅ ስራዎች ወይም ደግሞ ተወዳጅ አድርጎ ከሰራቸው ስራዎች አንዱ ደሴ ላይ ነው። ተወዳጅ የሚል ደግሞ አዲስ የነጠላ ሙዚቃ ጨምራለሁ አህመድ የኛው ልጅ ስለሆነ ነው። እንደዚሁ አልጣሽ ከአመት በፊት ገደማ ያወጣው አልበሙ ነው። እሱም ቆንጆ አልበም ነው። እናመሰግናለን። ዳኞች በዚህ ዙር አስተያየት ብቻ ይሰጡልናል። አቤል ዛሬ በቃ የሆነ ነገር ተገልጧል ማለት ነው። አረ የሆነ ነገር ተገፏል ምናምንና በቃ በጣም ፕሮፌሽናል ሌቭል የሆነ ፐርፎርማንስ ነው። በጣም ኤክሰለንት ፕላስ የሆነ ፐርፎርማንስ ነው ዛሬ በጣም ውብ። አንድ ጥያቄ የምጠይቅህ በየትኛው ቨርዥን ነው የሰራኸው? በአህመድ ማንጁስ ነው በኦሪጂናሉ ነው? አይሰማኝም። እሺ መንዙማውን ለምን ቆረጥከው? እንደዛ ከሆነ ኢንትሮዳክሽኑ ላይ መንዙማ አለ አይደል? በቃ አህመድ ማንጁስ እዚሁ ዘፈን ላይ ያደረገው ትልቁ ነገር ኢዝ መንዙማው አይደል እንጂ እንደዚህ አይነት በዚህ መንገድ 100,000 ጊዜ ተዘፍኗል። ሶ ዋናውን የተጨመረውን ነገር ትተህ ማለት በቃ እሱን ነው እኮ መስማት ያለብን። የማንጁስን ቨርዥን ከሆነ ማቅረብ የነበረብህ አይደል? አንድ ሁለት ደግሞ ሁልጊዜ የምናነሳው ሐሳብ አለ አይደል? የኮፒ አታምጡ ነው። ይሄ ኦሪጂናል ዘፋኙ አለ። ከዛ በጣም ብዙ ሰው ዘፍኖታል በተለያየ ቨርዥን። ያው ስቴጅ ላይም በጣም የወደደ ዘፈን ስለሆነ አህመድ ማንጁስ ደግሞ መንዙማ ከፊት ለፊት ቫልዩ አድርጎ ፋና ላምሮት የአሸናፊዎች አሸናፊ ላይም በዛ መንገድ ነበር አይደል ያቀረበው። ያው ሁላችንም ስለምናስታውስ ወይ የኮፒ ባይሆን ጥሩ ነው። ከሆነ ደግሞ ማለት መንዙማው ኢዝ ዘ ሶል ለዚህ ሙዚቃ እዚህኛው ፐርፎርማንስ ላይ ለምን ምን ነበር ይዝነ? እሺ እኮ አየህ የኮፒ የሚለው ኮንሰርት እሱ ነው ቢቀርስ ታዲያ ካልሆነ ብሩኬ ምናልባት እኔም ሀሳብ ያነሳሁት ለዛ ነው። ይሄ ዘፈን ኦሪጂናሊቲው ስለምናውቀው ግን አሁን ብሩኬን ውጤት ከሚቀንስብህ ካጠናው ትንሽ ሲያሰማል እንጉርጉሯን ብቻ አጀብ ጦሳም ወጣሁ ወረድኩ አረጎንም ዘንጉት አጀብ እምባ ተናነቀኝ እኔም ተናነኩት አጀብ እኔን እናት ዓለም እኔንና እንዋኝ አጀብ የኔ ደግን ስብስብ የኔ ገራም ጨዋ እንደዚህ አይሻልም ነበር ከሆነ ላይ ቀር የኮፒ ብለ መወቀሳ አልቀራም። ሶ ይሄንን የመሰለ በጣም ውብ የሆነ ኢንትሮ ቢሆን ናይስ ነበር። ከዚህ በላይ ጥሩ ነበር፣ ግን መጥፎ እኮ አይደለም። ፐርፎርማንሱ በጣም የሚገርም ነው። ግን የሆነ መረዳት ያለባቸው ነገሮች አሉ እንደ ውድድር ሰዓት ማለት ነው። በጣም ግሩም። እሺ አቤል ጌትነት አሁን ብሩክ ያለውን ነገር እኔም እጋራለሁ። እኔን ደግሞ የመሰለኝ የኮፒ አትስፈኑ ስለምንል ላስት ሚኒት ላይ ትዝ ብሎ ያቆምከው ነገር ነው የመሰለኝ እና ወደ ኦሪጂናሉ እንዲታይ የሆነ ነው የመሰለኝ የነበረው። ግን አህመድ የጨመረውንም መንዙማ በጣም ቆንጆ አድርገህ ትጫወተዋለህ እና ብትጨምረው ቆንጆ ነበር። በአጠቃላይ ፐርፎርማንሱ በተመለከተ ግን በቃ አጀብ የሚያስብለው የእውነት የተጫወትከው። ከዚህ ልኬት እንዳትወርድ ነው የምመክርህ። በተለይ አንድ ቦታ ደስ ያለ አቀራረብሽን የሚለው እርግጥ በጣም መሳጭ ነበርና በጣም ገላጭ የሆነ አዘፋፈን የዘፈንከው። እኔ በጣም ነው የተደሰትኩት። የሴቷን ድምጽ የተጫወተችዋንም ልጅ በጣም አድንቅልኝ። ልዩ ፐርፎርማንስ ነበር። በርታ። እኔ እንኳን መንዙማውን አልከውና ሲጀምር ወሎ የእናቴ ሀገር ስለሆነ እንኳን ይሄን ዘፈን መረጥከው። በጣም ነው ደስ ያለኝ። አይቼው አላቅም።
ሄጄ በጣም የሚቆጨኝ ነው። አካባቢውን እዛ ብንሄድ ደግሞ የበለጠ ፈጠራ እናመጣለን ብዬ ነው። በጣም የፈጠራ አገር ስለሆነ ከዛ ውጭ የዚህን ደራሲ ብዙ ስራዎችን አብሬው ሰርቻለሁ። ባቢን ዳምጠው መኮንን በጣም በቃ በጣም ጎበዝ፣ በተለይ እንደዚህ ቱባ ባህልን እንዴት እንደሚመጣለት ሁሉ ነው እና ትልቅ አስተማሪ ነው። እጅግ ማክበርና ማድነቅ እፈልጋለሁ ባቢን። ሌላው አሁን ደግሞ ያው በሌላ በደንብ ኢትዮጵያዊ በሆነ የባህል ሙዚቃ ነው የመጣኸው። ይሄ ራሱ በጣም የሚገርም ነው። እንደዚህ አይነት ሞደርን ዘፈኖችን እየዘፈንክ በዚህ ልክ ደግሞ ይሄንን እኔ እንደውም መንዙማን ባትለው ኖሮ ይቆጫል በጣም። እንደውም ለዚህ ልክ እንደ ቅድሙ ትልቅ ውጤት ሊያሰጠው ይችላል። ገባ ሌላ ከለር ነው ስትለው ደግሞ በቃ ከብዶ የተውኮኮ ነው የሚመስለው። ስለዚህ እንደዚህ አይነት ነገሮችን በጣም ብልህነት ይፈልጋል። ለምን ዳኞች ይፈልጉት ሳይሆን ቴክኒክ ነው በቃ ከሌላው ተወዳዳሪ በምንድን ነው የምበልጠው የሚለውን አቅም ማሳያ ነው መድረኩ። ስለዚህ እነዚህ ነገሮች በደንብ አስብ። ቅድም እንደተነሳው ኳየሩ ጋር ሙሉ ነበር ከባንዱ ጋር አሁንም ተናበ ስሜቱን በዚህ አይነት ከፍታ በማቅረብ እኔ እጅግ በጣም ደስተኛ ነኝ። ሌላው ቅድም እንደተነሳው አሁንም በዘፈኑ ላይ ጨማመርካቸው ነገር ደስ ይላል። ምናምን የሹም የምትፈልገው ነገሮች ተገልጿል። አትፍሩ በቃ ምክንያቱም ዘፈኑ በጣም ያጫውታል። ከዚህ በኋላ ደግሞ እየተዟዟራችሁ መድረኩንም ልመዱት በደንብ በየሳምንቱ አንዳንድ ነገር ጨምሩ። ስለዚህ እነዚህ ሁሉ በጣም ጥሩ ናቸው። ዛሬ እኔ ሙሉ ለሙሉ ተሳክቶልሃል ነው የምለው። ሁለቱም ውድድር ላይ በጣም ደስተኛ ነኝ። ከዚህ በኋላ ይባስብህ በቃ እንዳትቀንስ። እነዚህ የተነገሩ ነገሮችን ይዘህ ወደፊት ምንም ነገር እንትን አይልም። ስለዚህ መልካም እድል ነው የምንልህ። በጣም ደስተኛ ነኝ።